Hello students, welcome to my video series. As usual, I am Bhanti Dar, Secretary Chemistry. Today I will say about the third video from chapter 6 that tells about what the physical properties of alkenes. So before passing to the today's lesson, let us revise the previous one. From the previous video, we have seen about what the unsaturated hydrocarbon, that's called alkenes. How can we write what's the general formula and nomenclature of alkenes, and before that we have seen about the preparation of alkane, which is saturated hydrocarbon, and we have seen about cycloalkanes በሪንግ መልክ የሚቀመጡ ሳቹሬትድ ሃይድሮካርቦኖች እንዴት እናያለን፣ እንዴት ይቀመጣሉ የሚል አይተን ነበር ባለፈው። ኦኬ፣ ወደ ዛሬው እርሳችን ስንመጣ ፊዚካል ፕሮፐርቲስ ኦፍ አልኪንስ ይላል። የአልኪን ወይም ደግሞ አንሳቹሬትድ ሃይድሮካርቦን ዘ ኮንቴንስ ዋት ካርበን ቱ ካርበን ደብል ቦንድ ምን አይነት ፊዚካል ፕሮፐርቲ ያላቸው የሚለው ጋር ነው የምንመጣው። ሶ ስለ ፊዚካል ፕሮፐርቲ ስናወራ አልኬን ጋር ያየነውን ነው የምናወራው። እዚህ ጋር ሌታስ ቴክ ማለት ለምሳሌ ከካርበን ነምበር 2 እስከ ካርበን ነምበር 4 አሁንም ዛር ጋዝ ናቸው። ስለ ስቴት ኦፍ ማተር ስናወራ ማለት ነው ፍሮም ካርበን ነምበር 5 አፕ ቱ ካርበን ነምበር 17 they are liquid ናቸው። ከካርበን ነምበር 18 እስከ ካርበን ነምበር n they are solid ናቸው። therefore one of the physical property of alkenes they exist what under the physical state of matter የካርበን ነምበራቸው እየጨመረ ሲመጣ በፓርቲክሎቹ መካከል ያለው አትራክሽን ወይም ደግሞ ኢንተራክሽን እያለ ይመጣል፣ እየጨመረ ይመጣል። ሶ ካርበን ነምበሩ በጣም እየጨመረ ሲመጣ ወደ ሶሊድ ይቀየራሉ ማለት ነው። ሌላው ወይን ካርበን ነምበር ኢንክሪዝ ካርበን ነምበር እየጨመረ ሲመጣ ሜልቲንግ ፖይንት ይጨምራል፣ ቦይሊንግ ፖይንት ይጨምራል፣ ዴንሲቲ ይጨምራል። እሱንም አንደርስታንድ ማድረግ ያስፈልጋል። ሌላው በዊዝን ዘ ሴም ነምበር ኦፍ ካርበን አተም ካላቸው የካርበን ነምበሩ እየጨመረ ሲመጣ ብራንቻቸው እየጨመረ ሲመጣ ሜልቲንግ ፖይንትም እያለ ይመጣል፣ እየቀነሰ ይመጣል ነው። ስለዚህ ከአልኬን ጋር አልሞስት በጣም ተቀራራቢ የሆነ ፊዚካል ፕሮፐርቲ ነው ያላቸው። እሱን መረዳት ያስፈልጋል ማለት ነው። ኦኬ፣ ከሱ ቀጣይ ምን የሚሆነው ዛስ ኮልድ አይዞመሪዝም ኢን አልኪን የሚል ነው የምናየው። የቀጣይ የሚሆነው ማን ይሆናል? ዛስ ኮልድ አይዞመሪዝም ኢን አልኪን ነው። ስለ አይዞመሪዝም የተአውተናል ቻፕተር 6 የቪዲዮ 2 ላይ አይተን መተናል። ስለዚህ አይዞመሪዝም ማለት the existence of a substance or a molecule under different structure ማለት ነው። አንድ ሞለኪውል በተለያዩ ስትራክቸር የምናገኝበት ምን ተብሎ ይጠራል? that's called አይዞመሪዝም ተብሎ ይጠራል። አልኪን ጋር ስመጣም አንድ ሞለኪውል በተለያየ ስትራክቸር እናገኘው እንችላለን። እነዛ ስትራክቸሮች ምን ይባላሉ? they are called isomers ተብሎ ይጠራሉ። በተለያየ ስትራክቸር የሚገኝበት ሂደት ደግሞ that's called ምን ተብሎ ይጠራል? አይዞመሪዝም ይባላል። ስለዚህ አይዞመሪዝም እና አይዞመር መለየት ያስፈልጋል። ኦኬ ዌል alkenes containing 2 and 3 carbon atom have only one possible structure አልኬን ጋር ማይተን ነበረ። ከአንድ እስከ 3 ካርበን ያላቸው ሚቴን፣ ኢቴን እና ፕሮፔን አንዳንድ ስትራክቸር ብቻ ነው ያላቸው። አይዞመሪዝም የጀመረው ከማን ነው? ከካርበን ነምበር 4 ወይም ደግሞ ከቡቴን ነበር። አልኬን ጋር ስመጣም የመጀመሪያዎቹ ሁለቱ ማለትም C2H4 which is called ethene እና C3H6 which is called propene they have only one structure አንድ ስትራክቸር ብቻ ነው። ለምሳሌ ኢቲን ጋር ለምሳሌ ቢመጣ ምን አይነት ስትራክቸር ነው የሚኖረኝ? only one CH2 የሚል ስትራክቸር፣ ከዚህ ውጭ ሌላ ስትራክቸር ኖር አይችልም። ቢኮዝ በየትኛው ብነድ የመጀመሪያው ካርበን ላይ ነው ደብል ቦንዱ ያለው። እንዴት ይጻፋል? በሁለቱ ካርበን መካከል ደብል ቦንድ እናስቀምጣለን። እዚህ ጋር ሁለት ሃይድሮጅን ብቻ ነው ያለው። እዚህ ጋር ሁለተኛው ካርበን ላይ የምንነጋው እዚህ ጋር ሁለት ሃይድሮጅን ብቻ ይኖርና ከዚህ የተለየ ስትራክቸር ኖር አይችልም። ስለዚህ ኢታዟት ኦንሊ ሲንግል ስትራክቸር ማለት ነው። እዚህ ጋር ስመጣም አሁንም 3 የካርበን አተሞች አሉ። እንዴት ነው ማስቀመጥ ያለብኝ? this one CH2 ደብል ቦንዱ ያለው እዚህ ጋር ነው። እዚህ ጋር ባመጣው አዚዝ ራሱ ነው የሚቀመጠው ማለት ነው። እዚህ ጋር CH2 አለኝ፣ አሁንም CH2 አሁንም CH3 ያለ ደብል ቦንዱ እዚህ ጋር ባስቀምጠውም የመጀመሪያው ካርበን ላይ ነው ያለው። እዚህ ጋር ሲቀመጥም የመጀመሪያው ካርበን ላይ ነው ያለው። ስለዚህ 2 እና 3 ካርበን ያላቸው ሁለቱ አልኪኖች they have only one structure አንድ ፖሲብል ስትራክቸር ብቻ ነው የሚኖራቸው። ከዛ ላይ ሌላ ስትራክቸር ኖራቸው አይችልም። ሶ የመጀመሪያዎቹ ሁለት ተከታታይ ኮንሴኪቲቭ አልኪን they have only one ፖሲብል ስትራክቸር ብቻ ይኖራቸዋል ነው ማለት ያስፈልጋል ማለት ነው። but starting from the fourth ካርበን ከአራተኛው ካርበን ጀምሮ የምናገኛቸው ግን ከአንድ በላይ ስትራክቸር ይኖራቸዋል ማለት ነው። ስለዚህ አልኪን ጋር ስመጣ ስንት አይነት አይዞመሮች አሉ የሚለው ጋር ነው የምናየው። አሁን አልኬን ጋር ስናወራ ኖርማል ኒዮ አይሶ እያል ሪፕሬዘንት ያደረግንባቸው ቴክኒኮች አሉ። እዚህ ጋር ስመጣ ሁለት አይነት አይዞመር እናገኛለን። መጀመሪያው ምን ተብሎ ይጠራል?
ቼን አይዞመሪዝም ተብሎ ይጠራል። ስለ ቼን አይዞመሪዝም ማለት ምን ማለት ነው የሚለው ጋር ነው የምንመጣው። የመጀመሪያው ምን ተብሎ ይጠራል? አልኪን ጋር የምናገኘው ዛትስ ኮልድ ቼን አይዞመሪዝም ዚስ ኢዝ ዲው ቱ ዘ ዲፈረንስ ኢን ዘ አሬንጅመንት ኦፍ ዘ ካርበን የካርበኑ አሬንጅመንት ነው የሚወስነው። በዚህ ሰዓት ቼን አይዞመሪዝም ጋር ስመጣ ካርበኑን በምን መልኩ ነው አሬንጅ ያደረግ ነው የሚወስነዋል። ፎር ኤግዛምፕል ሂድ ኢን ዘ ቱ ኮምፓውንድስ ዋን ፔንቲን እና ቱ ሚታይል ዋን ቡቲን አብዚን ዊዝ ዘ ሴም ሞለኪላር ፎርሙላ ነው ያላቸው። ነገር ግን የተለያየ አሬንጅመንት ምን ማለት ነው? ዋን ፔንቲን ማለት በዚህ መልኩ ነው የሚጻፈው። እንዴት ነው የምንጽፈው? እዚህ ጋር ደብል ቦንዱ ያለበት በዚህ መልኩ ይቀመጣል። እዚህ ጋር ደብል ቦንዱ አለ ማለት ነው። ከዛ አሁን CH2 CH3 በዚህ መልኩ እንጽፈዋለን። የማለት እዚህ ጋር ምን አለ? ዜር ዟት ፖዚሽን ኦፍ ደብል ቦንድ እዚህ ጋር ነው ያለው። ወይም ደግሞ ይህን ስትራክቸር ወደ መቀየር እንችላለን። ይሄ ማለት አሁን ፔንት ዋን ኢን ነው ወይም ደግሞ ዋን ፔንቲን ብለን እናስቀምጠው ኮምፓውንድ ነው። ፔንት ዋን ኢን ወይም ደግሞ ዋን ፔንቲን ብለን እናስቀምጣለን። ይህ ስትራክቸር ወዴት መቀየር ይቻላል? እንደገና አሁንም እዚህ ጋር H2C አሁንም እዚህ ጋር ምን አለኝ? ደብል ቦንዱ ባለበት ይቀመጥና እችኛዋን CH2 እንደ ብራንች ልጠቀማት ማለት ነው። CH ወዳች ምን ይኖረኛል? አሁንም CH3 እዚህ ጋርም አሁንም CH3 አለኝ። ስለዚህ እዚህ ጋር ፖዚሽን ኦፍ ደብል ቦንድ እዚህ ጋር ነው ያለው። ስለዚህ 1 2 3 ሶስተኛው ላይ ሚታይል አለ ሲሳምን ተብሎ ይጻፋል ማለት ነው። 3 ሚታይል ፔንት 1 ኢን ይሆናል ማለት ነው። ቡት 1 ኢን 3 ሚታይል ሶስተኛው ላይ ምን ይኖረኛል? የሚታይል ብራንች አለ ማለት ነው። ከዛ ፓረንት ቼኑ ጋር ስንት ካርበን ነው የሚኖረኝ? 4 ካርበን። ስለዚህ የመጻፍ አለብኝ ቡት ከዛ ሃይፈን 1 ኢን ብዬ ነው የማስቀምጠው ማለት ነው። ስለዚህ የተለያየ የምንኖረዋል ስትራክቸር ይኖራቸዋል። በዚህ መልኩ የምናስቀምጣቸው ዛትስ ኮልድ ምን ተብሎ ይጠራል? ዛር አይዞመርስ ተብሎ ይጠራሉ። የትኛው አይዞመር ነው የምናገኘው በዚህ መንገድ? ዛትስ ኮልድ ቼን አይዞመሪዝም ብለን የምናስቀምጠው ስትራክቸር ነው ማለት ነው። ለምሳሌ ሎክ አሁን ሄክሴን ለምሳሌ እንጣት C6H12ን በተለያየ መልኩ ኤክስፕረስ ማድረግ ይቻላል። እዚህ ጋር ስመጣ ለምሳሌ መጀመሪያው ስትራክቸር ስትሬት ቻይል አድርጋቸውና እዚህ ጋር ምን ይኖራል? አሁን CH2 እዚህ ጋር ደብል ቦንድ ይኖረኛል። አሁንም CH ከዛ CH2 አሁንም CH2 1 2 3 4 5 ከዛ CH3 ይሄ ምን ይሆናል? አሁን ሄክስ 1 ኢን ወይም ደግሞ 1 ሄክሲን ነው የሚሆነው። ይሄ ሄክስ 1 ኢን ወይም ደግሞ 1 ሄክሲን ይሄ የመጀመሪያው ስትራክቸር ነው። በሁለተኛ ስትራክቸር ብራንች ማውጣት ይቻላል። ምን ማለት ነው? አሁን CH2 ደብል ቦንድ CH ከዚህኛውን አንዷን ብራንች ላርጋት ስለሚሆናል። አሁን CH የነበረው ወታች CH3 ብራንች ይኖረዋል ማለት ነው። 1 2 3 4 5 6 this one is which is what another structure ነው። ሶ ይጻፍ ይሆናል 1 2 3 ሚታይል ሶስተኛው ላይ የሚታይል ብራንች ይኖረናል። ከዛ ስንት ካርቦን ነው አጠቃላይ እዚህ ጋር ያለኝ? 5 ሶ ፔንት 1 ኢን ማለት ነው። በዚህ መልኩ ማስቀመጥ እንችላለን። ወይም ደግሞ እቺኛዋን አሁንም ብራንች ላርጋት። ስለዚህ ምን ይሆናል? አሁንም CH2 አሁንም CH በመካከላቸው ምን አለ? ደብል ቦንድ አለ። እቺኛዋ ካርበን ሂር ምን እያወጣ ነው? ሌላ ብራንች እያወጣን ስለሆነ እዚህ ጋር CH3 የሚባል ሌላ ብራንች ይኖረኛል ማለት ነው። CH3 አሁንም ወደታች CH3 እዚህ 1 2 3 4 5 6 የመጨረሻው ይሆናል ማለት ነው። ከዛ የዚህ አይፓክ ምን ይሆናል? 1 2 3 ስለዚህ 3 ዳይሚታይል ማለት ሶስተኛው ላይ ሁለት ብራንች ነው ያለው። ከዛ ፓረንት ቼን ስንት ካርበን አለው? 4 ስለዚህ ቡት ይሆናል። አንደኛው ላይ ደብል ቦንድ ስላለ ይሄ ማለት ነው። በዚህ መልኩ መጻፍ እንችላለን። እነዚህ የምናያቸው ሶስቱም የሄክሲን አይዞመሮች ናቸው። ስለዚህ ምን አይነት አይዞመር ናቸው? ዛር ቼን አይዞመሪዝም ተብለው ይጠራሉ። ዘ ፖዚሽን ኦፍ ዘ አሬንጅመንት ኦፍ ካርበን የደብል ቦንዱን ቦታ ሳንቀይር ምኖችን ነው አሬንጅ ያደረግነው? የካርበንን አሬንጅመንት የምንቀይርበት ከሆነ ምን ተብሎ ይጠራል? ዛትስ ኮልድ ቼን አይዞመሪዝም ተብሎ ይጠራል ማለት ነው። ስለዚህ እነዚህ ያየናቸው ቼን አይዞመርስ ኦፍ ሄክሲን ናቸው ማለት ነው። ኦኬ ሌላ ሁለተኛው ምን ተብሎ ይጠራል? ዛትስ ኮልድ ፖዚሽን አይዞመሪዝም ይባላል። ይሄ ደግሞ ቀጥታ የምንነው ሽፍት ማድረግ ያለብን የደብል ቦንዱን ቦታ ነው ሽፍት እያደረግን የምናስቀምጣቸው። ስለዚህ የምንቀይረው ማን ነው? ደብል ቦንዱን ቦታ እያቀያየርን የምናቀበት ደብል ቦንዱ እንደገና ሪአሬንጅ የምናደርግበት ነው። ስለዚህ ፖዚሽኑ ዋት አይዞመሪዝም ዲው ቱ ዘ ዲፈረንስ ኢን ዘ ፖዚሽን ኦፍ ዘ ደብል ቦንድ ኢን ዘ ካርበን ቻይን በካርበን ቻይኑ ላይ የደብል ቦንዱን ቦታ ነው የምንቀይረው።
ለምሳሌ እሱም ዛት አሁን ማን ጋር ልመጣ ሄክሲን ጋር ራሱ ጋር ልምጣና አሁን የሰራ ነው ስትራክቸር ማለት ስንት ነው ያለው C6H12 ነው። ደብል ቦንድ የተለያየ ቦታ ላይ ማስቀመጥ ይቻላል። የመጀመሪያው ካርበን ላይ ባረገው ምን ይሆናል? አሁን H2C እዚህ ጋር ደብል ቦንድ አለኝ። አሁንም CH ከዛ አሁን CH2 አሁንም CH2 1 2 3 4 CH2 CH3 ማለት ነው። የምን ተብሎ ይጻፋል? ዛት ሄክስ 1 ኢን የማት የመጀመሪያው ካርበን ላይ ምን አለ? ደብል ቦንድ አለ ማለት ነው። አሁን ደብል ቦንድ ጋር ሽፍት ላድርገው። ስለዚህ ምን ይሆናል? አሁን ደግሞ H3C ከዚህኛዋ CH አሁንም ባለችበት ትሆናለች። ከዛ ምን ይኖረኛል? አሁንም ደብል ቦንድ አሁንም CH ከዛ CH2 1 2 3 4 5 6 ማለት ነው። አሁን ደግሞ ሁለተኛው ካርበን ላይ ስለሆነ ያለው ምን ተብሎ ይጻፋል? ሄክስ 2 ኢን ይሆናል ማለት ነው። ደብል ቦንድ ያለው የሁለተኛው ካርበን ላይ ነው። ሶስተኛው ስትራክቸር ምን ይሆናል? አሁን ደግሞ H3C this one is CH2 ከዛ CH ደብል ቦንድ አሁንም CH ከዛ CH2 1 2 3 4 5 መጨረሻ ላይ አሁን CH3 ይሄም ተብሎ ይጻፋል ሄክስ 3 ኢን ማለት ነው። ሄክስ 3 ኢን ዘሳል ዘ ፖዚሽን አይዞመርስ ኦፍ ሄክሲን ማለት ነው። ሄክሲን ፖዚሽን አይዞመር በዚህ መልኩ ይጻፋሉ። አሁን እዚህ ጋር ካመጣሁት በዚህኛው መጣና ሁለተኛው ስለሚሆን ከዚህ በላይ ሽፍት ማድረግ አልችልም። ስለዚህ እነዚህ ዚያር ዘ ፖዚሽን አይዞመርስ ኦፍ ሄክሲን ተብለው ይጠራሉ። ስለዚህ ፖዚሽን አይዞመርስ ማለት we have to rearrange the position of double bond። የመጀመሪያው ቻይና አይዞመርስ ጋር ሲመጣ ሪአሬንጅ የምናደርገው የካርበን አተሙን ነው። ስለቻ የነበረውን ብራንች እናወጣለን፣ የደብል ቦንዱን አነካ ማለት ነው። አሁን ደግሞ ፖዚሽን ጋር ስንመጣ መቀየር ያለብን ማለት ነው የደብል ቦንዱን ፖዚሽን እየቀያየርን የምንጽፍበት ምን ተብሎ ይጠራል? which is called position isomerism ተብሎ ይጠራል። ሶስተኛው that's called geometrical isomerism ወይም ደግሞ cis trans isomerism ተብሎ ይጠራል። cis trans isomerism ጋር ስንመጣ የብራንቾቹን ከደብል ቦንዱ አንጻር ነው ሪአሬንጅ የምናደርጋቸው። So this result from the difference in the relative spatial arrangement of atoms or group about what the double bond. This isomerism exists because free rotation about what the double bond is not possible. To differentiate what geometrical isomer, we use what the prefix cis if two similar groups are what on the same side of the double bond, and trans where the two similar groups are on the opposite side of it. Cis means the same and trans means what? አክራውስ ማለት ነው። ጂኦሜትሪካል አይዞመርስ ለምሳሌ ቱ ቡቲን በምናይበት ሰዓት እዚህ ጋር ስመጣ የሁለቱም የCH3 ግሩፖች ከላይ ነው ያሉት። ይሄም ተብሎ ይጠራል ሲስ ቱ ቡቲን ይባላል፣ ወይም ደግሞ ሲስ ቡት ቱ ኢን ማለት ነው። እዚህ ጋር ስመጣ CH3 የኛው ከላይ ነው ያለው፣ እኛው ደግሞ ከታች ነው ያለችው። ሶ ምን ይላል? ትራንስ ቱ ቡቲን ወይም ደግሞ ትራንስ ቡት ቱ ኢን ማለት ነው ብለን እናስቀምጣቸዋለን። ስለዚህ እነዚህ ሁለቱ ዛር ካውልድ ምን ይባላሉ? ጂኦሜትሪካል አይዞመርስ ኦፍ ቡቲን ናቸው፣ የቡቲን ጂኦሜትሪካል አይዞመር። ስለዚህ አጠቃላይ አልኪኖች ጋር ስመጣ ሶስት አይነት አይዞመሮች አሉ። የመጀመሪያው ምን ተብሎ ይጠራል? ቻይና አይዞመሪዝም ወይ አውቶ ሪአሬንጅ ዘ ካርበን አተም without changing the position of the double bond ማለት ነው። ደብል ቦንድ ቦታ ሳንቀይር ካርበን ሪአሬንጅ የምናደርግበት ነው። ፖዚሽን አይዞመሪዝም ማለት የካርበኑን ቦታ ሳንቀይር ወይ አውቶ ሪአሬንጅ ፖዚሽን ኦፍ ደብል ቦንድ የምንቀይርበት ነው። ጂኦሜትሪካል አይዞመሪዝም ማለት ደግሞ ወይ አውቶ ሪአሬንጅ ዘ ብራንች አኮርዲንግ ቱ ዘ ፖዚሽን ኦፍ ደብል ቦንድ ከደብል ቦንዱ አንጻር ብራንቾቹ መቀየር ነው። ከላይ ነው ወይስ ከታች? ዘሴም ከሆነ ሲስ ተብሎ ይጠራል። ኦፖዚት ከሆነ ዛስ ካል ትራንስ ተብሎ ይጠራል። ማንለው መያዝ መቻል አለብን። የበጀ ከምን ጋር ይገናኛል? ከፖላሪቲ አንጻር ይገናኛል። ቻፕተር 2 የተማራችሁት እዚህ ጋር ስመጣ ለምሳሌ እነዚህ ዊዝ ዘ ሴም ሳይዝ ስለሆኑ ካንሰል ስለማይሆን ሲሱ ፖላር ነው። እነዚህ በዚህ መልክ ሲቀመጥ ደግሞ ዘይ አር ነን ፖላር ናቸው የሚለው መያዝ አለብን። ይሄ ግን ሃይድሮካርበን ስለሆነ ዛስ ፖላር ነን ፖላር ነው የሚሆኑት። ስለዚህ ሲስና ትራንስ ሲስ ሲሆን ፖላር ነው፣ ትራንስ ሲሆን ደግሞ ዛስ ካልድ ነን ፖላር ነው የሚለውን መያዝ ያስፈልጋል ማለት ነው። ያ ማለት ግን ሁሉም አልኪኖች ጂኦሜትሪካል አይዞመር አላቸው ማለት ደግሞ አይደለም። ጂኦሜትሪካል አይዞመር ያለው አለ፣ ኢቭን አይዞመር የላቸው አሉ። ካርበን ነምበር 2 እና ካርበን ነምበር 3 ብለን ያየናቸው ኢቲን እና ፕሮፒን ምንም አይነት አይዞመር የላቸው የሚለውን መያዝ ያስፈልጋል ማለት ነው። ስለዚህ የትኛው አይዞመር ያለው የትኛው የለው የሚለው በምን ነው የምናውቀው? እኛ እያንዳንዳቸውን ስትራክቸራቸውን እየሰራን ነው ማወቅ የምንችለው። ኦኬ ዌል ከዚህ ቀጣይ ምን ይሆናል? ፕሪፓሬሽን ኦፍ አልኪንስ የሚል ነው። እነዚህን አንሳቹሬትድ ሃይድሮካርበን ወይም ደግሞ አልኪን ብለን እንጠራቸውን እንዴት ማዘጋጀት እንችላለን የሚለውን ነው የምናየው። ከዚህ ፕሪፓሬሽን ኦፍ አልኪንስ ማለት ነው። እንዴት ማዘጋጀት ይቻላል እነዚህን አልኪኖች። ኦኬ alkenes are what mainly obtained during what fractional distillation of petroleum when the process is called cracking is carried out.
ላይክ እንደ አልኬን ዊ ካን ፕሪፔር አልኬንስ ባይ ዋት ፍራክሽናል ዲስቲሌሽን በፍራክሽናል ዲስቲሌሽን ማዘጋጀት እንችላለን ማለት ነው። ልክ እንደማን እንደ አልኬን ማለት ነው። ዜርፎር አልኬንስ ካን ቢ ፕሪፔርድ ባይ ፍራክሽናል ዲስቲሌሽን በፍራክሽናል ዲስቲሌሽን ማዘጋጀት የምንችላቸው ኦርጋኒክ ኮምፓውንዶች ናቸው። ከዛ በተጨማሪ ደግሞ ላቦራቶሪ አልኪንን በምን መልኩ ማዘጋጀት ይቻላል? ዋት አር ዘ ዲፈረንት ኬሚካል ሪያክሽን ዛት አር ኮንዳክትድ ቱ ፕሪፔር አልኪንስ አልኪኖችን ለማዘጋጀት የምንጠቀምባቸው ዋና ዋና ኬሚካል ሪያክሽኖች ምን ምን ናቸው የሚለው ጋር ስመጣ የመጀመሪያው ዲሃይድሬሽን ኦፍ አልኮል ነው። አልኮል ውስጥ ያለውን ውሃ ምን ማድረግ ነው? ማስወገድ ነው። ለዚህ አልኮል ውስጥ ያለውን ውሃ ዲሃይድሬሽን ማለት ሪሞቫል ኦፍ ዋተር ማለት ነው ሲምፕሊ። ለዚህ ከአልኮል ውስጥ የሚገኘውን ውሃ በምናስወግድበት ጊዜ የምናገኘው ኮምፓውንድ ዛትስ ኮልድ አልኪን ነው ማለት ነው። ስለዚህ እዚህ ጋር ልምጣና ዚስ ዋን ኢዝ ዘ ጀነራል ስትራክቸር ኦፍ አልኮል። የአልኮል ስትራክቸር እንዴት ነው የሚቀመጠው? በአር CH2OH ነው ሲቀመጥ። ስለዚህ ምን ማስወገድ ነው የሚጠበቅብን እኛ? ወተርን ሪሙቭ አድረግ ወይም ማስወገድ ማለት ከዚህ ቀጣይ ካለው የአር ቫሊዩ አንድ ሃይድሮጅን እናስወግዳት ዜጋ OH አለች እኛ ስናስወግዳት ምን እናገኛለን ማለት ነው? ደብል ቦንድ እናገኛለን። ያ ማለት ያስወገድንበት አተም ላይ ምን ፎርም ያደርጋል? ደብል ቦንድ ፎርም ያደርጋል። እዚህ ጋር ለምሳሌ RCH2OH ነበር ይሄኛው። ኦኬ CH2OH ሁለት ካርበን ነው እዚህ ጋር የተጠቀመው። ስለዚህ እዚህኛው ካርበን ላይ ሃይድሮጅን እዚህኛው ማን ያስወግዳል? OH። እቺኛው H እና እቺኛዋን OH ሲያስወግዳት በመካከላቸው ፎርም ያደርጋሉ፣ ደብል ቦንድን ፎርም ያደርጋሉ ማለት ነው። ለምሳሌ ኮምፓውንድ ውሰድና እሱም ዛት CH3CH2OH ለምሳሌ ባነው ዛትስ ኮልድ ቡታኖል ነው። ዘን ሂት አረግ ነው ኢን ዘ ፕሬዘንስ ኦፍ ዋት ሰልፈሪክ አሲድ። ሰልፈሪክ አሲድን ተጠቅመን ሂት በምናደርግበት ጊዜ ምንድነው ሉዝ የምናደርገው? ከዚህኛዋ ካርበን OH ይወጣል ማለት ነው። ይችኛዋን OH እና ከዚህኛዋ ካርበን ደግሞ አንድ ሃይድሮጅን ነው የምቀንሰው። ስለዚህ ምን እናገኛለን? መጨረሻ ስትራክቸሩ CH3 ይችኛዋ CH2 የነበረችው CH ትሆናለች። ከዛስ ደብል ቦንድ ፎርም እናደርጋለን። OH ጠፋና ይሆናል ማንኛው CH2። ስለዚህ የኛው ምን ነበረ? ዛትስ ኮልድ አልኮሉ መጀመሪያ የነበረው ዛትስ ኮልድ 3 ካርበን ነው ያለው ፕሮፓኖል ተብሎ ይጠራል የነበረው አልኮል። እኛ ያዘጋጀነው ሃይድሮካርበን ደግሞ ዛት ፕሮፒን ይሆናል ማለት ነው። ስለዚህ ከፕሮፓኖል በዲሃይድሬሽን ፕሮሰስ እዚህ ጋር ፕላስ ወተር አለው። ወተር እንደ ፕሮዳክት እናስቀምጠው ያስወገድነው ስለሆነ ፕሮፒንን ማዘጋጀት ይቻላል ነው። ሌላው እዚህ ጋር ለምሳሌ ነው ቡታኖል ቢሆን ቡቲ እናዘጋጃለን፣ ፔንታኖል ቢሆን ፔንቲ እናዘጋጃለን ማለት ነው። ስለዚህ የምናስወግደው የቱ ጋር ነው? ኮንሴኪቲቭ ካርበኖች ጋር ነው። OHን የያዘው ኮንሴኪቲቭ ካርበን ላይ ወተርን እያስወገደን አልኪንን ማዘጋጀት ይቻላል። ስለዚህ ዋን ኦፍ ዘ ፕሪፓሬሽን ሜትድ ኦፍ ዋት አልኪንስ ዲሃይድሬሽን ኦፍ አልኮል ነው። አልኮል ጋር የሚገኘውን ውሃ በምናስወግድበት ጊዜ አልኪን የሚባል ሃይድሮካርበን ኮምፓውንድ ማዘጋጀት ይቻላል ነው። ዲስ ኢዝ ዘ ፈርስት ፕሪፓሬሽን ሜትድ ኦፍ ዋት አልኮል አልኪን ነው አልኮል። ስለዚህ ምን መጠቀም አለብን? እዚህ ጋር ሰልፈሪክ አሲድን ተጠቅመን ነው ማዘጋጀት የምንችለው። ኦኬ ሁለተኛው ፕሪፓሬሽን ሜትድ ዲሃይድሮ ሃሎጂኔሽን ኦፍ ዋት አልካይል ሃላይድስ ነው። ዊዝ ዋት ቤዝ ፖታሺየም ሃይድሮክሳይድ። አሁን መጀመሪያ ተርሞቹ መረዳት ያስፈልጋል። ዲሃይድሮ ሃሎጂኔሽን ዲ የሚለው ሪሙቭ ማለት ነው ማስወገድ ነው ዲ ማለት። ሃይድሮ የሚለው ሪሞቫል ኦፍ ሃይድሮጂን ነው ዲሃይድሮ ሲሆን፣ ዲሃሎጂኔሽን ሲሆን ደግሞ ሪሞቫል ኦፍ ሃሎጂን ነው። ለዚህ ዲሃይድሮ ሃሎጂኔሽን ማለት ሪሞቫል ኦፍ ቦዝ ሃይድሮጂን ሃሎጂን አት ዘ ሴም ታይም ሁለቱንም በአንድ የምናስወግድበት ኬሚካል ሪያክሽን ነው። ስለዚህ እዚህ ጋር ስመጣ ይችኛዋን ኤች እና ይችኛዋን ኤክስ ምንድነች? ሃሎጂን ነች። ሁለቱም በማስወግድበት ጊዜ በመካከላቸው ምን ይፈጠራል? ዛትስ ኮልድ ደብል ቦንድን ፎርም ያደርጋሉ። ስለዚህ ዋን ኦፍ ዘ ፕሪፓሬሽን ኦፍ ዋት ሜትድ ኢዝ ዲሃይድሮጂን ኦፍ አልካይል ሃላይድ ዊዝ ዋት ቤዝ። አልካይል ሃላይድ ማለት ሃሎጂኔትድ አልኬን ማለት ነው። በውስጡ ምን ይዛል? ሃሎጂን የያዘ ወይም ደግሞ ሃሎጂን የተቀላቀለበት አልኬን ነው። ስለዚህ በአንዴ ሃይድሮጂን እና ያን ሃሎጂኑን በምናስወግድበት ሰዓት ምን ፎርም እናደርጋለን ማለት ነው? አልኪንን ፎርም ማድረግ ይቻላል። እዚህ ጋር ለምሳሌ ሲመጣ ሃይድሮጂን እና ብሮሚንን ስናስወግድ ምን እናገኛለን ማለት ነው? በመካከላቸው ደብል ቦንድ ፎርም ያደርጋሉ ነው። ኦኬ ሌታ እዚህ ጋር ናዘር ኤግዛምፕል ሄድ ሌላ ኤግዛምፕል ለምሳሌ ሳመጣ አሁን CH3 አሁን እዚህ ጋር CH2 አለኝ። CH እዚህ ጋር ብሮሚን አለ ብዬ ላስብ። እዚህ ጋር አሁን ማን አለኝ? CH2 አሁንም CH3 ማለት ነው። ከዚህ ነው አሁን ምን ማዘጋጀት የፈለኩት እኔ አልኪንን ማዘጋጀት የፈለኩት። እዚህ ጋር CH2 ነች።
ሶ እዚህ ላይ ምን አዳረኩኝ እኔ ፖታሽየም ሃይድሮክሳይድ which ቤዝን አዳረኩ ማለት ነው። ከዛም ደግሞ ማገኘው ሎክ እዚህ ጋር ስመጣ እቺኛዋን ብሮሚን ነው ማስወገድ የሚችለው። ስለዚህ ብሮሚን በማስወገድበት ሰዓት ወይ ከዚህኛው ካርበን አንድ ሃይድሮጅን ማስወገድ አለብኝ አብሬ ማለት ነው። ቢኮዝ ዲሃይድሮ ሃሎጂኔሽን ማለት ሪሞቫል ኦፍ ቦዝ ሃይድሮጅን ኤንድ ዋት ሃሎጂን አት ዘ ሴም ታይም። ሶ የዚህ ሪአክሽን ስትራክቸር ምን ይሆናል? አሁን CH3 እዚህኛው ላስወግድ ለምሳሌ CH አሁን ደብል ቦንድ እቺኛዋንም CH ትሆናለች ማለት ነው። ከዛ እዚህ ጋር ማን ይቀረኛል? CH2 አሁንም CH3 ከዛ ፕላስ አሁን እዚህ ጋር ማን አለኝ? ፖታሽየም ሃይድሮክሳይድ ስላለኝ KX ነው የሚሆነው አይደል? KBr ይሆናል ማለት ነው። ኢን ሾርት ፕላስ H2 እናገኛለን ማለት ነው። KBr ፕላስ H2 this one was one of the preparation method of what alkene. so alkene አንደኛው ዲሃይድሮ ሃሎጂኔሽን ኦፍ ዋት አልካይል ሃላይዶችን ጋር የሚገኘውን አንድ ሃይድሮጅን እና ምን ማስወገድ አለብን? የሃሎጂን ግሩፑን በምናስወግድበት ሰዓት አልኪንን ማዘጋጀት እንችላለን ማለት ነው። ሶ one of the preparation method of alkene ማለት ነው። በዚህ መልኩ እናዘጋጃቸዋለን። ኦኬ the next topic ቀጣይ የሚሆነው ይሆናል what are the chemical properties of alkenes። እዚህ ጋር ያወራናቸው የኮምፓውንዶች ወይም ደግሞ አንሳቹሬትድ ካርበን ወይም ደግሞ አልኪን ብለን የጠራናቸው ኬሚካል ፕሮፐርቲያቸው ምን ይመስላል? ፊዚካላቸውን አይተናል ቀድመን። አሁን ደግሞ ኬሚካል ፕሮፐርቲስ ኦፍ አልኪንስ ዋና ዋና መገለጫ ባህሪያቸው ኬሚካሊ ምን ይመስላል? ያ ማለት አንድን ሰብስታንስ አልኪን መሆኑን ለማወቅ የሚያካሂዳቸው ዋና ዋና ኬሚካል ሪአክሽኖች ምን ናቸው የሚለው ጋር ነው የምንመጣው። ሶ አልኪንስ አር አንሳቹሬትድ ዋት ሃይድሮካርበን ኮንቴኒንግ ደብል ቦንድ ስትሮንግ ቦንድ ኤንድ ዋት ዘ ዊክ ቦንድ። ያ ማለት ስትሮንግ ቦንዱ ዊክ ነው፣ ሶሪ የደብል ቦንዱ ነው ዊክ የሚሆነው ሲንግል ቦንድ ነው። ቢትዊን ዘ ቱ ካርበን አተም ዛር ሞር ሪአክቲቭ ዛን አልኬንስ ከአልኬን አንጻር ሞር ሪአክቲቭ ናቸው። ቢኮዝ ያን ደብል ቦንድ ብሬክ ለማድረግ ፈርዘር አዲሽናል ሪአክሽን ማካሄድ መቻል ስላለባቸው ማለት ነው። ስለዚህ እነዛ ቤዚክ ሪአክሽኖች ምን ናቸው የሚለው ጋር ነው እዚጋ የምናየው። ኦኬ ስለዚህ የመጀመሪያው አልኪንስ ዋት አንደርጋውስ ኮምበስሽን ሪአክሽን አልኪኖች የሚያካሂዱት አንደኛው ሪአክሽን ማለት ነው። ላይክ እንደ አልኬን ምን አይነት ሪአክሽን ያካሂዳሉ? ኮምበስሽን ሪአክሽን ያካሂዳሉ። ሪአክቲቭ ናቸው ከማን አንጻር ብለናል? ከአልኬን አንጻር ዛር ቬሪ ሪአክቲቭ ናቸው፣ ዛር አንስቴብል ናቸው። ዘይ ካን አንደርጋውስ ፈርዘር አዲሽን ሪአክሽን ማካሄድ ይችላሉ። ስለዚህ ከነዛ ከሚያካሂዷቸው ሪአክሽኖች መካከል አንዱ ማለት ነው ኮምበስሽን ሪአክሽን። ዛት ሚንስ ዘ ኬሚካል ሪአክሽን ቢትዊን ዋት አልኪን ዊዝ ኦክሲጅን ማለት ነው። አልኪን ከማን ጋር ሪአክቲቭ ያደረገው ከኦክሲጅን ጋር ሪአክሽን አካሂዶ ዊዝ ዋት ኤክሰስ አማውንት ወይም ደግሞ ሰፊሽንት የሆነ አማውንት ኦፍ ዋት ኦክሲጅን ካለ ካርበን ዳይኦክሳይድ እና ወተርን ፕሮዲስ ያደርጋል። ሪአክሽኑ ኤግዞተርሚክ ሪአክሽን ነው። ኢንሰፊሽንት ከሆነ የምናገኘው ምን ይሆናል? የካርበን ሞኖክሳይድ ጋዝ ይሆናል ማለት ነው። ስለዚህ አንደኛው ሪአክሽን ኮምበስሽን ሪአክሽን ነው። ለምሳሌ ሎክ C7H14 ከማን ጋር ሪአክት አደረገ ብለን ነው የምናወራው? ከኦክሲጅን ጋር። ስለዚህ ምን እናገኛለን? ካርበን ዳይኦክሳይድ ፕላስ H2O እናገኛለን ነው። ከዛ እንዴት ነው ባላንስ የምናደርገው? እዚህ ጋር በተቀመጠው መንገድ ባላንስ እናደርጋለን። አሁንም ባላንስ ቴክኒካችን ላይክ እንደተጠበቀው ነው። በኤቢሲዲ ሜተድ፣ በአልጀብሪክ ሜተድ በእነሱ ባላንስ ማድረግ ኢትስ ፖሲብል ይቻላል። በዚህኛው መንገድ ደግሞ ባላንስ ማድረግ ይቻላል። እዚህ የኦክሲጅን ኮንፊደንስ ስሬን ኦቨርቱ ነው 3 ሲባዛ በ7 21። ስለዚህ ጋር ምን አለኝ? 21 ኦቨርቱ ይኖረኛል ማለት ነው። እዚህ ጋር ኤን ነች የምትሆነው ካርበን ዳይኦክሳይድ ጋር። እዚህ ጋር ስንት 7 አለኝ። እችኛውም ኤን 7H2 ነው የምትሆነው። በዚህ ሰዓት ኤን ነው የሚሆነው ማለት ፕላሲት እንዳለው ነው። እዚህ ጋር በሁለት ሳባዘው ምን ይሆናል? 2C7H14 ፕላስ 21 O2 7 ሞል ኦፍ ካርበን ዳይኦክሳይድ ፕላስ 7 ሞል ኦፍ H2O ይሄኛው 7 ሳይሆን 14 ነው የሚሆነው። ከዚህ በሁለት ያባዛ ነው ስለሆነ እኛው 14 ሆናለች። የወተርም 14 H2O ማለት ነው። በዚህ ምን እናደርጋለን? ባላንስ እናደርጋለን። ይሄኛው ካርበን ነምበር ኦር ሲሆን ኢቭን እናድርገውና ለምሳሌ C8H16 ሪአክት ይዟት አሁን ዙልን ጨርሰው 3 ሲባዛ በ8 24 ሲካፈል ለ2 12 ማለት ነው። 12 O2 ፕሮዲዩስ ኤን CO2 ማለት 8 CO2 ይሆናል ማለት ነው። አሁን H2 ማለት 8 H2። በዚህ መልኩ እናደርጋለን ባላንስ ማድረግ እንችላለን። ሪአክሽን ምን ተብሎ ይጠራል? ኮምበስሽን ሪአክሽን ተብሎ ይጠራል። ኮምበስሽን ኦፍ አልኪን ይልሷት
ካርበን ዳይኦክሳይድ ኤንድ ዋተር ካርበን ዳይኦክሳይድ እና ዋተርን ፕሮዲውስ ማድረግ ይችላል። ስለዚህ አንደኛው አልኪን ሊያካሂደው የሚችለው ማለት ነው ዛትስ ኮምበስሽን ሪያክሽን ነው ማለት ዛት ሚንስ በርኒንግ ኦፍ ዋት አልኪን ዊዝ ኦክሲጅን ማለት ነው። ኦኬ ሁለተኛው አዲሽን ሪያክሽን ነው። ሲንስ ዜር ኢዝ ዋት ካርበን ቱ ካርበን ደብል ቦንድ አልኪንስ አንደርጋውስ አዲሽን ሪያክሽን ማካሄድ ይችላሉ። ቢካውዝ በመካከላቸው ደብል ቦንድ ስላለ ያን ደብል ቦንድ ብሬክ ለማድረግ አልኪንስ ዋት አንደርጋውስ አዲሽን ሪያክሽን ማካሄድ የሚችሉ ኦርጋኒክ ሰብስታንሶች ናቸው። ስለዚህ አዲሽን የተለያየ አዲሽን ሪያክሽን ያካሄዳሉ። የአዲሽን ሪያክሽን ሊሆን ይችላል ወይዘር ሃሎጂኔሽን ሊሆን ይችላል፣ ሃሎጂን አድ ማድረግ ወይዘር ሃይድሮጂኔሽን ሊሆን ይችላል ኦር ሃይድሬሽን ሊሆን ይችላል። አልኪንስ አንደርጋውስ ሜንሊ ዋት አዲሽን ሪያክሽን ዘ አዲሽን ዋት ኦፍ ካርበን የሚካሄደው ምን ላይ ነው? የደብል ቦንዱ ያለበት ቦታ ላይ ነው አድ የምናደርገው። እዚህ የመጀመሪያው አዲሽን ኦፍ ሃሎጂን ምን ተብሎ ይጠራል? ሃሎጂኔሽን ተብሎ ይጠራል። ሃሎጂን ነው አድ የምናደርገው። ሃሎጂን ዋት ሪፕሬዘንትድ ባይ ኤክስ በማን ሰይማቸዋለን? በኤክስ ይሰየማሉ። ስለዚህ እነዛን የሃሎጂን ግሩፖች ነው ደብል ቦንዱ ያለባት ካርበን ላይ አድርገን የደብል ቦንዱን የምናጠፈው ማለት ነው። እሱ በምን ይቀመጣል? ይሄኛው ጀነራል ስትራክቸር ነው። አርሲኤች ደብል ቦንድ ሲኤች ማለት እዚህ ጋር ኤክስ አለው። ሁለት የኤክስ አተሞች ናቸው ያሉት። አንደኛዋን እዚህ ጋር አንዱን እዚህ ጋር አድ እናደርጋለን። ከዛ ምን እናገኛለን? አርሲኤች ኤክስ አሁንም ሲኤች ቱ ኤክስ ነው። ይህም ተብሎ ይጠራል ዳይሃሎ አልኬን ይባላል። ዳይሃሎ አልኬን ማለት ሁለት ሃሎጂኖችን የያዘ አልኬን ማለት ነው። ስለዚህ አልኪን ላይ ሁለት ሃሎጂንን አድ በምናደርግበት ሰዓት ምን እናገኛለን? ዳይሃሎ አልኬን እናገኛለን። ኤ ነው የሚሆነው አልኬን፣ ይህ ሳይሆን ኤ። ለምሳሌ እዚህ ጋር ልምጣና CH3 አሁንም CH2 እሺ CH አሁን CH2 ያ ማለት እዚህ ጋር ምን አለ? ዜዟት ደብል ቦንድ አለ ማለት ነው። ሪአክቱ ይዟት እዚህ ጋር ማን አላት? ለምሳሌ Cl2ን አድ ባደርግ እዚህ ጋር የምጠቀመው ምንም አይነት ካታሊስት አይኖርም። ቢካውስ እዚህ ጋር ደብል እንትን ስላለኝ ደብል ቦንድ እሱን በቀላሉ ብሬክ ለማድረግ አዲሽን ሪአክሽን ማካሄድ መቻል አለብን። ሶ ምንድነው የሚሆነው? ይሄኛው CH3 CH2 እዚህ ጋር ስለሆነ ያለችኛው CH አንዷን ክሎሪን እዚህ ጋር መጣትና እኛውም CH2 ከዛ ምን አገኛለሁ? Cl አገኛለሁ። ይሄ ምን ተብሎ ይጠራል? ዛትስ ኮልድ ዳይሃሎ አልኬን ተብሎ ይጠራል። ያ ማለት ሁለት ሃሎጂን የያዘ አልኬን ማለት ነው። ዜርፎር one of the chemical property of what alkenes can undergoes halogenation reaction or what addition of halogen to produce what ዳይሃሎ አልኬን ፕሮዲውስ ለማድረግ ከሃሎጂኖች ጋር ሪያክሽን ያካሂዳሉ የሚለው መያዝ ያስፈልጋል። ኢፍ ብሮሚን ዋተር ብሮሚን ኢን ዋት ካርበን ቴትራክሎራይድ አድድ ቱ አልኪን በምጨምርበት ሰዓት ሬዲሽ ብራውን ከለር ኦፍ ቢአር2 ኢን ካርበን ቴትራክሎራይድ ዊል ዲስአፒር አልኪን ላይ ይህን በምጨምርበት ሰዓት የዚህ ሬዲሽ ብራውን ከለር ምን ይሆናል? ይጠፋል ማለት ነው። ዲቱ ዋት አዲሽን ኦፍ ብሮሚን አክሮስ ዋት ዘ ደብል ቦንድ ያ ማለት ብሮሚን ደብል ቦንዱ ላይ ሂዶ አዱኗል ማለት ነው። ሶ ቢአር2 ኢን ዋት ስቴል ፎር ዲቱ ዲቴክት አንሳቹሬሽን ኦፍ ፕሬዘንስ ኦፍ መልቲፕል ቦንድ ኢን ኤ ኮምፓውንድ። ስለዚህ ይህን አድ በምናደርግበት ሰዓት ብሮሚንን የከለሩ ዲሳፒር ከሆነ ያ ኮምፓውንድ ምን አይነት ኮምፓውንድ ነበር? አንሳቹሬትድ ያለው ካርበን ነው፣ ወይም ደግሞ ካርበን ቱ ካርበን ደብል ቦንድ ነበረው ማለት ነው። ስለዚህ ይሄ ምን የምንለይበትም ጭምር ነው። አንሳቹሬሽን ሜጀር ለማድረግ ወይም ደግሞ አይዴንቲፋይ ለማድረግ የምንጠቀምበት ቴክኒክ ነው ማለት ነው። በሱ መልኩ መለየት ይቻላል። ማን ተጠቅመን? የቢአር2ን ተጠቅመን ማለት ነው። ሌላኛው አዲሽን ኦፍ ሃይድሮጅን ምን ተብሎ ይጠራል? ዛትስ ኮልድ ሃይድሮጂኔሽን ሪአክሽን ተብሎ ይጠራል። ሃይድሮጂኔሽን ማለት ቀጥታ ማንን አድ ማድረግ ነው? ሃይድሮጅን አድ ማድረግ ማለት ነው። የአልኬኖች ጋር ሲንስ ዜር ኢዝ ዋት ዜር አንሳቹሬትድ ዊ ካን አድ ሃይድሮጅን አይደል? ሃይድሮጅን አድ በምናደርግበት ሰዓት ወደ ኮረስፖንዲንግ አልኬን ይቀየራሉ። ዘ አዲሽን ኦፍ ሃይድሮጅን ሞለኪውል ቱ አልኪን ኢን ዘ ፕሬዘንስ ኦፍ ኒኬል ኦር ፕላቲኒየም ካታሲልስ ዋት አልኬን። ስለዚህ አልኪን ላይ ሃይድሮጅን አድ በምናደርግበት ሰዓት ወደ ኮረስፖንዲንግ አልኬን ይቀየራሉ። ለምሳሌ ፕሮፒን ከነበረ ፕሮፔን፣ ቡቲን ከነበረ ቡቴን፣ ፔንቲን ከነበረ ፔንቴን፣ ሄግዚን ከነበረ ወደ ሄግዚን ይቀየራል ማለት ነው። እዚህ ጋር ለምሳሌ ስመጣ 3 ካርበን ያለው አልኬን ነው ወይም ደግሞ አንሳቹሬትድ ሃይድሮካርበን ነው። ስለዚህ ኤች2ን አድ በማድረግበት ሰዓት ወደ ምን ይቀየራል? ወደ የኛው መጀመሪያ ምን ነበር? ዛትስ ኮልድ ፕሮፒን ነበር፣ ወደ ፕሮፔን ይቀየራል። 1 2 3 ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል? ዛትስ ኮልድ ሃይድሮጂኔሽን ኦር አዲሽን ኦፍ ዋት ሃይድሮጅን ቱ አልኪን ይልስ ዋት ዘ ኮረስፖንዲንግ አልኪን። ኮረስፖንዲንግ አልኪን ማለት ከሱ ጋር ተመሳሳይ ነምበር ኦፍ ካርበን ያለውን ፕሮዲውስ ለማድረግ የምንጠቀምበት ሪአክሽን ነው ማለት ነው። ዜርፎር አልኪኖች ከሚያካሂዱት ሪአክሽን አንዱ ማለት ዛትስ ኮልድ which is addition of hydrogen or hydrogenation reaction ተብሎ ይጠራል ማለት ነው። ኦኬ ሶስተኛው አዲሽን ሪአክሽን ምን ተብሎ ይጠራል? አዲሽን ኦፍ ሃይድሮጅን ሃላይድ ነው። አድ ምናደርግ ወይም ደግሞ ይባላል ሃይድሮ ሃሎጂኔሽን ይባላል።
አሁን ሃሎጂኔሽን ሲሆን አዲሽን ኦፍ ሃሎጂን ነው። ሃይድሮጂኔሽን ሲሆን አዲሽን ኦፍ ዋት ሃይድሮጂን ማለት ነው። ሃይድሮ ሃሎጂኔሽን ማለት ደግሞ አዲሽን ኦፍ ዋት ቦዝ ሃይድሮጂን ኤንድ ዋት ሃሎጂንስ ማለት ነው። ይህን አድ በምናደርግበት ሰዓት የምንጠቀመው የማርኮቭ-ኒኮልስ ሩል የሚባል አለ። ምን የሚለው ዘሪች ኬዝ ዘሪቻል ምን ማለት ነው? ብዙ ሃይድሮጂን ላለው ሃይድሮጂን አድ እናደርጋለን እንደማለት ነው። ወይም ደግሞ ይሄ ላለው ይጨመርለታል አይነት ፕሪንሲፕል ተጠቅመን የምንሰራው ኬሚካል ሪያክሽን ነው። ስለዚህ እንዴት ነው አድ የምናደርገው? ሁሌም ፖዚሽኑ ደብል ቦንድ ያለበት ቦታ የምንሄደው እዚህ ጋር ስመጣ ለምሳሌ ችኛዋ ካርበን ሁለት ሃይድሮጂን ነው ያላት፣ ችኛዋ ካርበን ግን አንድ ሃይድሮጂን ብቻ ነው ያላት። ስለዚህ ለዚህኛው ሃይድሮጂን የምንጨምረው ከዚህ CH3 ሆና ብሮሚን እዚህ ጋር ነው የሚመጣው ማለት ነው። ተመሳሳይ ሃይድሮጂን ካላቸው አንዱ ጋር አድ ማድረግ ይቻላል። ነገር ግን የተለያየ ነምበር ኦፍ ሃይድሮጂን ካላቸው ሁሌም አድ ማድረግ ያለብን ከፍተኛ ሃይድሮጂን ላለው ሃይድሮጂን እንጨምርለታለን ማለት ነው። ዝቅተኛ ሃይድሮጂን ላለው ደግሞ የሃሎጂን ግሩፑን እንሰጠዋለን ነው። ለምሳሌ አሁን የሪያክሽን ቢኖረን CH3 CH2 አሁን CH ከዛ CH3 ሳችኛ CH2 ነው ደብል ቦንድ ፎርም ስለሚያደርግ ሪያክቱ ይዟት which is HI ሃይድሮጂን አዮዳይድ ምነው ጀነሬት ማድረገው በሰዓት CH3 መጀመሪያ ደብል ቦንዱ የቱ ጋር ነው ያለው እሱ መለየት ነው የመጀመሪያው ስራ። ደብል ቦንዱ ያለው እዚህ ጋር ነው። ስለዚህ ሃይድሮጂን የት ነው የሚመጣው? ከፍተኛ ሃይድሮጂን ነምበር ካለው ጋር ይመጣል። ችኛዋ አዮዲን የት ነው የሚመጣው? ዝቅተኛ ያለው ጋር እናመጣታለን ማለት ነው። ከዛ ፕሮዳክታችን ምንድነው የሚሆነው? CH3 አሁንም CH2 ችኛዋ CH የነበረችው CH እዚህ ጋር አዮዲን ይኖረኛል ማለት ነው። ከዛ CH3 ስለዚህ ይሄ ምን ይባላል? ሃሎጂኔትድ አልኬን ወይም ደግሞ አልካይል ሃላይድ ይባላል። ስለዚህ ሃይድሮ ሃሎጂኔሽን ኦፍ ዋት አልኪን ይልስ ዋት ሃሎጂኔትድ አልኬን ኦር አልካይል ሃላይድን ፕሮዲውስ ማድረግ እንችላለን ማለት ነው የሚለውን መያዝ ያስፈልጋል። ስለዚህ አንደኛው አዲሽን ኦፍ ሃይድሮጂን ዋት ሃላይድ ነው። ሃይድሮጂን ሃላይድ በምጨምርበት ሰዓት የምናገኘው ሁሌም ሃሎጂኔትድ አልኬን ኦር ዋት አልካይል ሃላይድን ፕሮዲውስ ማድረግ እንችላለን ማለት ነው። ስለዚህ ሶስተኛው አዲሽን ሪአክሽን የመጀመሪያው ሃይድሮጂን አድ ማድረግ አይተናል። ሃሎጂን አድ ማድረግ አይተናል። ሃይድሮጂን ሃሎጂን ባንዴ አድ ማድረግ አይተናል። የመጨረሻው ማን ነው? አዲሽን ኦፍ ዋት ወተር ነው። ኦር ይሄን ተብሎ ይጠራል ሃይድሬሽን። ቅድም ምን አይተን ነበር ስናወራ? ዘ ፕሪፓሬሽን ሜትድ ኦፍ ዋት አልኪን ብለን ያወራነው አንዱ ምን ነበረ? ዲሃይድሬሽን ኦፍ አልኮል ነው። አልኮል ላይ ወተርን በምናስወግድበት ሰዓት አልኪን እናገኛለን። በተመሳሳይ አልኪን ላይ ወተርን አድ ስናደርግ አልኮል እናገኛለን ነው። ለምሳሌ አሁንም አንድ አልኪን ላምጣና CH3 CH2 CH አሁን ራሱ ተጠቀመው ይሄኛው CH2 ዊዝ ወተር ማለት HOH ማለት ነው። አሁንም አድ የምናደርገው ማለት በማርኮቭ-ኒኮልስ ሩል መሰረት ነው። ከፍተኛ ያለው ሃይድሮጂን ደብል ቦንድ ያለው እዚህ ጋር ነው። ስለዚህ እቺኛው ሃይድሮጂን አንዷ እዚህ ጋር ትመጣለች ማለት ነው። ወይቺን ደግሞ እዚህ ጋር እናመጣታለን። ከዛ ምን አገኘነው? የምናገኘው ኮምፓውንድ ማለት CH3 ከዛ CH2 እቺኛዋ CH የነበረችው ወርታች ምን ትሆናለች? OH ትሆናለች ማለት ነው። እዚህ ጋር CH3 እናገኘው። ስለዚህ ቡታኖል ማዘጋጀት ቻልኩኝ ማለት ነው። ቡታኖል በዚህ መልኩ የሚዘጋጅ ኦርጋኒክ ኮምፓውንድ ነው ወይም ደግሞ ሃይድሮካርበን ደሪቬቲቭ ነው። ስለዚህ አንደኛው አዲሽን ሪአክሽን ማለት ነው አዲሽን ኦፍ ወተር ነው። አልኪን ላይ ወተርን አድ በምናደርግበት ሰዓት ምን ማዘጋጀት እንችላለን ማለት ነው? አልኮልን ማዘጋጀት ይቻላል። ለዚህ አራት አዲሽን ሪአክሽኖችን አይተናል። በዚህ መልኩ መረዳት ያስፈልጋል። ሌላኛው ሪአክሽን ኦክሲዴሽን ኦፍ አልኪንስ ነው። አልኪኖች ምን ያካሂዳሉ? ኦክሲዴሽን ያካሂዳሉ። ኦክሲዴሽን በተለያየ መልኩ ዲፋይን ማድረግ ይቻላል። አንደኛው አዲሽን ኦፍ ኦክሲጅን ሪሞቫል ኦፍ ሃይድሮጂን ኦር ዋት ሉዚንግ ኦፍ ኤሌክትሮን ኦር ኢንክሪዚንግ ዋት ኦክሲዴሽን ነምበር ማለት ነው። ቻፕተር 1 ላይ እናየ ነው። ስለዚህ ኦክሲዴሽን ኦፍ አልኪን ዊዝ ዋት ኮልድ አልካላይን ፖታሺየም ፐርማንጋኔት ሶሉሽን የስትሮንግ ኦክሲዳይዚንግ ኤጀንት ነው። ፎርምስ ዋት ዳዮልስ። ዳዮል ማለት ሁለት OH ያለ ኮምፓውንድ ነው። ኮምፓውንድ ኮንቴኒንግ ዋት ሃይድሮክሳይድ ግሩፕስ ያለው ምን ተብሎ ይጠራል? ዛስ ኮልድ ዳዮል ተብሎ ይጠራል ማለት ነው። ስለዚህ ዳዮል የሚለው ቃል አንደኛ አልኮል ነው። ሶሪ ለዚህ ሁለት ምን አለው? OH ግሩፕ ይኖረዋል ማለት ነው። እዚህ ጋር ስመጣ ለምሳሌ የኛው CH2 ሶሪ እዚህኛው ጋር እንምጣና አልካላይን ፖታሺየም ፐርማንጋኔት አለ። እዚህ ጋር OH አለ፣ እዚህ ጋር OH አለ አይደል? ያ ማለት የኮምፓውንድ ዳዮል ነው ወይም ደግሞ ዳይሃይድሪክ አልኮል ተብሎ ይጠራል። ዳይሃይድሪክ አልኮል ማለት ሁለት OH ግሩፕን የያዘ አልኮል ማለት ነው። ስለዚህ በዚህ መልኩ እናዘጋጀዋለን። ሌታስ ጋር አዘር ኤግዛምፕል ለምሳሌ እዚህ ጋር ለምጣና አሁንም CH3 CH2 CH አሁን እዚህ ጋር CH2 ካለኝና ሪአክሽኑ የሚካሄደው ኢን ዘ ፕሬዘንስ ኦፍ
አልካላይን ሶሉሽን አልካላይን ማለት ቤዚክ ሶሉሽን ማለት ነው። ኦክሲጅን የሚሆነው በፖታሺየም ፐርማንጋኔት ነው። ከዛ ማገኘው ምንድነው የሚሆነው? አሁን ደብል ቦንዱ ያለበት ቦታ 2 OH መጨመር ነው። እዚህ ጋር ነው ደብል ቦንዱ ያለው። ስለዚህ CH3 CH2 ቺኛው CH ነበረችው OH ይኖረዋል። ይሄኛው CH2OH ይሄም አልኮል ነው። ናይት አልኮል ነው። ዛትስ ዋት ዳይሃይድሪክ አልኮል ወይም ደግሞ ምን ተብሎ ይጠራል? ዳይወል ተብሎ ይጠራል። ስለዚህ ዳይወል ማለት 2 OH ግሩፕን የያዘ ኮምፓውንድ ነው። በሱ መልኩ መርዳት ነው። ሌላው አልካላይን ከፖታሺየም ፐርማንጋኔት ሶሉሽን ዛት ኦልሶ ዩዝድ አስ ኳንቲቴቲቭ ቴስት ፎር ዘ አይደንቲፊኬሽን ኦፍ አንሳቹሬሽን የኮምፓውንድ ብሮሚን አንሳቹሬሽን ሜዥር ለማድረግ እንጠቀምበታለን ብለን ነበር። በተመሳሳይ ፖታሺየም ፐርማንጋኔትም አንሳቹሬሽን ሜዥር ለማድረግ ወይም ደግሞ ኮምፓውንድ አንሳቹሬት ነው ወይስ አይደለም የሚለውን ለመለየት እንጠቀምበታለን። ፖታሺየም ፐርማንጋኔት በሚጨምርበት ሰዓት ኦክሲዴሽን ሪአክሽን ካካሄደ ያ ኮምፓውንድ አንሳቹሬትድ ኮምፓውንድ ነበር የሚለውን መረዳት እንችላለን ማለት ነው። ከዛ ቀጣይ የምናየው ይሆናል ዛስ ፖሊመራይዜሽን ኦር ዋት ሰልፍ አዲሽን ኦፍ አልኪንስ ነው። አልኪኖች ሰልፍ አዲሽን ሪአክሽን ያካሄዳሉ። እሱም ያካሄደው ማለት ዘ ሲምፕለስት አልኪን ዛስ ኮልድ ኢቲን ነች። C2H4 ነች የምታካሄደው። ለምሳሌ 6 ጊዜ ከራሱ ጋር ሪአክቲቭ ወይም ፖሊመራይዜሽን እዚህ ጋር እንበለይታለን። ፖሊመራይዜሽን እና ሞኖመር ማለት ዘ ሲምፕለስት ሞለኪውል ማለት ነው። ፖሊመር ማለት ደግሞ ዘ ኮምፕሌክስ ሞለኪውል ነው። ፖሊመራይዜሽን ደግሞ ከዘ ፎርሜሽን ኦፍ ዋት ፖሊመር ፍሮም ሞኖመር ማለት ነው። እዚህ ጋር እነዚህን መያዝ ያስፈልጋል። ፖሊመራይዜሽን ጋር ስንመጣ ኦኬ ፖሊመራይዜሽን ዘ ዩኒየን ኦፍ ዋት ስሞል ሞለኪውል ዛት አር ኮልድ ሞኖመርስ ቱ ፎርም ዋት ኤ ላርጅ ሞለኪውል ዛት አር ኮልድ ፖሊመርስ። እዚህ ጋር ለምሳሌ ምን አገኛለሁ? 2 6 12 C12 H24 ማለት በጣም እያለ ቁጥሩን እያለ ይመጣል። ለምሳሌ 100 ባረገው C100 C200 ይሆናል። H ነው የሚሆነው 400 ይሆናል ማለት። ስለዚህ ኮምፕሌክስ የሆኑ አልኬኖችን የምናዘጋጅበት ፕሮሰስ ነው ፖሊመራይዜሽን። ስለዚህ አልኬን እነዚህን ኬሚካል ሪአክሽኖች ማካሄድ ይችላል። ዘ ኮመን ሪአክሽንስ ኦፍ ዛት አልኪን አንደርጋውስ የሚባሉት የመጀመሪያው ዛትስ ኮልድ ኮምበስሽን ነው። ካርቦን ዳይኦክሳይድ ፕላስ ወተርን ፕሮዲዩስ ያደርጋል። ሁለተኛው አዲሽን ሪአክሽን ነው። ሃይድሬሽን አዲሽን ኦፍ ወተር፣ ሃይድሮጂኔሽን አዲሽን ኦፍ ሃይድሮጂን፣ ሃይድሮሃሎጂኔሽን አዲሽን ኦፍ ዋት ሃሎጂን ኤንድ ዋት ሃይድሮጂን አት ሴም ታይም ኤንድ ሃሎጂኔሽን አዲሽን ኦፍ ዋት ሃሎጂን እሱን ነው። ስለዚህ እንደ ፕሮዲዩስ የሚያደርገው ሁሌም ሃይድሮጂኔሽን ኦፍ አልኪን ከሆነ አልኬን ነው እናገኘው ማለት ነው። አልኪን ላይ ምን እንጨምራለን? ሃይድሮጂን በምጨምርበት ሰዓት አልኬን ለምሳሌ ኢቲንጋ ኢቴን፣ ፕሮፒንጋ ፕሮፔን፣ ፔንቲንጋ ፔንቴን እናገኛለን ነው። ሃሎጂኔሽን ሲሆን እናገኛለን ዳይሃሎ አልኬን ወይም ደግሞ ዳይሃሎጂኔትድ አልኬን፣ ሁለት ሃሎጂን የተቀላቀለበት ማለት ነው። ሃይድሮ ሃሎጂኔሽን ሲሆን ደግሞ ሃሎጂኔትድ አልኬን ነው የምናገኘው። አንድ ብቻ ይኖረናል። የሃሎጂን ፋሚሊ ብቻ ነው የሚኖረው። ከሱ ሌላ ፋሚሊ ኖረን አይችልም ማለት ነው። ኦኬ ከዚህ ቀጣይ ምን ይሆናል? ዘ ዩዝ ኦፍ ኢቲን ወይ ደግሞ ኢታይልን ለምን ይጠቅማል ነው የምናየው። ሶ ኢቲን ኢዝ ዋት ኢዝ ዳስ ስታርቲንግ ማቴሪያል ፎር ዘ ሲንቴሲስ ኦፍ ዋት ሜኒ ኢንዱስትሪያል ኮምፓውንድስ፣ የተለያዩ ኢንዱስትሪያል ኮምፓውንዶችን ሲንቴሳይዝ ለማድረግ እንደ ሮ ማቴሪያል የምንጠቀምበት ኢንኦርጋኒክ ኮምፓውንድ ነች ኢቲን። ኢቲን ኢዝ ዋት ኢዝ ዘ ኮምፓውንድ ዛት ኢዝ ዳስ ዋት ሮ ማቴሪያል ኢን ዲፈረንት ኬሚካል ኢንዱስትሪስ፣ በተለያዩ ኬሚካል ኢንዱስትሪ ውስጥ እንደ ሮ ማቴሪያል ወይም ደግሞ እንደ ጥሬ ዕቃ ሆኖ ያገለግላል። ኢንክሉዲንግ ዋት ፎር ዘ ፕሪፓሬሽን ኦፍ ኢታኖል፣ ለምሳሌ ኢታኖል ወይም ደግሞ ዊች ኢዝ ዋት ዋን ኦፍ ዘ ኮምፖነንት ኦፍ ኦል አልኮሆሊክ ቤቨሬጅ፣ እሱን አዘጋጀው ከማለት ነው ከኢታኖል ነው። ቱ ማኒፋክቸር ኢታይሊን ኦክሳይድ የሚባል አለ። እሱን ፕሮዲስ ለማድረግ እንጠቀምበታለን። ሌላው ቱ ፕሮዲስ ዋት ኢታናል፣ ኢታናል ማለት ዊች ኢዝ አልዳይድ ግሩፕ ነው። ኤንድ ዘ ፖሊመርስ ፖሊ ኢታይሊን ኤንድ ዋት ፖሊቪናይል ክሎራይድ፣ ፖሊስቲሪን ኤንድ ዋት ቴፍሎን፣ እነዚህን ኮምፓውንዶች ለማዘጋጀት እንደ ጥሬ ዕቃነት ወይም ደግሞ እንደ ሮ ማቴሪያል ሆኖ ያገለግላል ማለት ነው። ኢትስ ኦልሶ ዩዝድ ኢን ዋት ዘ ፕሮዳክሽን ኦፍ 1 2 ኢቴን ዳይኦል ዋቴቨር። የተለያዩ ኮምፓውንዶች አሉ ከኢቴን ልናዘጋጃቸው የምንችላቸው። እነሱ በምናዘጋጅበት ሰዓት እንደ ሮ ማቴሪያል ወይም ደግሞ እንደ ጥሬ ዕቃ ሆኖ የሚያገለግል ኮምፓውንድ ነው። which is does what an antifreeze material and for the preservation as well as the artificial repairing of what fruits ለነሱ ሁሉ በጣም ብዙ ጠቀሜታ ያለው ኦርጋኒክ ኮምፓውንድ ነው። ኦኬ ከዛ ቀጣይ ምን ይሆናል? ዛስ ኮልድ ሳይክሎ ሄክሲን ነው የሚሆነው። ሳይክሎ አልኪን ሶሪ
ባለፈው ምን አይተን ነበረ? ስለ አልኬን ስናወራ ስለ ሳይክሎ አልኬን አውርተናል። ዛት ሪትን ባይ CnH2 ፕላስ CnH2 ብቻ አውርተን ነበር። ለምሳሌ C7 H14 እንደ ስትራክቸር አንደኛ ሄፕቲ ሊሆን ይችላል፣ ሁለተኛ ሳይክሎ ሄፕቲ ሊሆን ይችላል ብለን ነበር። ሳይክሎ አልኪን ጋር ስመጣ ደግሞ ዛር አይዞመርስ ዊዝ ዋት ኮረስፖንዲንግ አልካይን። እዚህ ደግሞ ከYNA ወይም ደግሞ ከአልካይን ጋር ዛር አይዞመር ናቸው ማለት ነው። ዛር ዘ ሴም ሞለኪውላር ፎርሙላ በዲፈረንት ዋት ስትራክቸር ከአልካይን ጋር ተመሳሳይ ፎርሙላ ነገር ግን የተለያየ ምናላቸው ስትራክቸር ስላላቸው ዛር አይዞመርስ ዊዝ ዋት ኮረስፖንዲንግ አልካይን ማለት ነው። ከኮረስፖንዲንግ አልካይን ጋር ዳይሬክትሊ አይዞመር ናቸው። ሶ ሳይክሎ አልኪንስ አር ዋት አንሳቹሬትድ ሳይክሊክ ሃይድሮካርበን ናቸው። እነዚህ they are unsaturated or cyclic hydrocarbon ናቸው። the carbon atoms are linked to such manner as to form what a closed chain or what a ring structure የካርበን አተሙ ምን ፎርም ያደርጋል? ሪንግ ስትራክቸር ፎርም ያደርጋል። ለምሳሌ እዚህ ጋር ስመጣ ሶስቱ የካርበን አተሞች ሪንግስ ፎርም አድርገው በመካከላቸው ምን አለ? ደብል ቦንድ አለ። እዚህ ጋር አራቱ ሪንግ ሰርተዋል፣ በመካከላቸው ደብል ቦንድ አለ። እዚህ ጋር አምስቱ፣ እዚህ ጋር ስድስት ያስመጣ እያንዳንዳቸው ሆናላቸው የራሳቸው ሪንግ አለ። ስለዚህ ይሄ ምን ተብሎ ይጠራል? ሳይክሎ አልኪን ተብሎ ይጠራሉ። ሳይክሎ አልኪን ለምጠራቸው አንሳቹሬትድ ሃይድሮካርበን የሆኑ በሪንግ መልክ የተቀመጡ ማለት ነው። ስለዚህ ጋር ስመጣ የተለያየ ምን አለ? ዛስ እዚህ ጋር ደብል ቦንድ አለ፣ እዚህ ጋር ደብል ቦንድ አለ፣ እዚህ ጋር አንድ ደብል ቦንድ አለ። እንዴት ጻፋል? ለምሳሌ ዋን ቢታይ ሳይክሎ ሄክሲን ብለን ነው የምጽፈው። ለምን? የመጀመሪያው ካርበን ላይ ብራንቹ ማለት የመጀመሪያው ካርበን በተመሳሳይ ደብል ቦንድ ካለ ለዚህ ዋን ቢታይ ዋን ሳይክሎ ሄክሲን ተብሎ ይጻፋል ነው። ይሄ ደግሞ አንደኛውና አራተኛው ላይ ነው ያለው። ስለዚህ 1,4 ሳይክሎ ሄክሳዳይን ነው ማለት ነው። አንደኛውና አራተኛው ላይ ደብል ቦንድ አለ። አጠቃላይ ወደ 6 የካርበን አተሞች እዚህ ጋር እናገኛለን የሚለው መያዝ ያስፈልጋል። ይሄ ደግሞ 1,5 ዳይሚታይል ሳይክሎፔንቲን ነው የሚሆነው ማለት ነው። 1,5 ቤት መተን ነው ደብል ቦንድ በምናገኝበት ቦታ ነው የመጣ ነው። በዚህ መልክ ነው ምን ኔሚንግ ሲስተሙን ተከትለን መስራት የሚጠበቅብን ማለት ነው። ስለዚህ የሳይክሎ አልኪንን በዚህ መልኩ መረዳት አለብን። ሳይክሎ አልኪን ሰሩ ዛር አይዞመርስ ይዟል ኮረስፖንዲንግ አልካይን ከአልካይን ጋር ዛር አይዞመር ናቸው። ለምሳሌ C6 H10 ይሄኛው 6 ከሆነ 10 ላድርገውና የኮምፓውንድ ሊሆን ይችላል። አይዘር ሄክሳይን ኦር ሳይክሎ ሄክሲ ሊሆን ይችላል። ሄክሳይን ሲሆን አልካይን ነው የሚሆነው። ሰው በመልኩ ይጻፋል ማለት ነው። CH3 አሁንም CH2 አሁንም CH2 ከዛ ስንት ካርበን ነው ያለኝ? 6 ነው ያለኝ። አሁንም CH2 ሁለት ይቀረኛል። ስለዚህ 3 5 7 አጠቃላይ ካርበን ያለኝ እዚህ ጋር 10 ካርበኖች ናቸው ያሉት። ሶ 10 ካርበን ካለች እኛዋ ካርበን ትሆንና ትሪፕል ቦንድ እኛዋ CH ትሆናለች። አጠቃላይ 9 ካርበን አለኝ። በሰዓት ሄክሳይን ይሆናል ማለት ነው። እሺ ዟት ምን አይነት ኮምፓውንድ ነው? ካርበን ቱ ካርበን ትሪፕል ቦንድ ያለ ይሆናል። ወይም ነው በሪንግ መልክ ስናስቀምጠው ሳይክሎ ሄክሲን ሆኖ በሚቀመጥበት ሰዓት በመካከሉ ምን ይፈጠራል? ደብል ቦንድን ፎርም ማድረግ ይጠበቅብናል ማለት ነው። እንዴት እናስቀምጠዋለን? ላይክ ዚስ ይሄ ማለት ነው። ሶ ሲነበብ ምን ተብሎ ይነበባል? ይሄኛው ደግሞ ሳይክሎ ሄክሲን ተብሎ ይነበባል ማለት ነው። ሳይክሎ ሄክሲን ብለናል። ስለዚህ እዛ ነው ሳይክሎ አልኪንሳር ዛር አይዞመርስ ይዟ ዘ ኮረስፖንዲንግ አልካይን ከእነሱ ኮረስፖንዲንግ ማለት ተመሳሳይ ነምበር ኦፍ ካርበን ካለው ጋር ዘይ አር አይዞመር ናቸው፣ ወይም ደግሞ ተመሳሳይ የሆነ ፎርሙላ ነገርን የተለያየ ብንኖራቸዋል ማለት ነው። ቅርጽ ወይም ደግሞ ሸፕ ይኖራቸዋል የሚለውን መያዝ ያስፈልጋል። ኦኬ እዚህ ቪዲዮ ላይ የምናያቸው ዋና ዋና ፖይንቶች እዚህ ላይ እንጨርሳለን። በዚህ ቪዲዮ በዋናነት ያየነው ስለማን ነበረ? ስለ አንሳቹሬትድ ሃይድሮካርበን ስለ አልኪን ነው ያየነው። ስለ አልኪን ስናወራ ቤዚካሊ ምን መያዝ መቻል አለብን የሚለው ጋር ነበር ያወራነው። የመጀመሪያው ሞለኪውላር ፎርሙላቸውን እንዴት መጻፍ አለብን፣ ፊዚካልና ኬሚካል ፕሮፐርቲያቸው ምን ይመስላል። ለምሳሌ ካርበን ነምበራቸው እየጨመረ ሲመጣ ሜልቲንግ ፖይንታቸው ቦይሊንግ ፖይንት ዴንሲቲ አብሮም እያለ ይመጣል፣ እየጨመረ ይመጣል። ስለ ኬሚካል ስናወራ they can undergo different chemical reaction የተለያየ ኬሚካል ሪአክሽን ያካሂዳሉ። ከነሱ መካከል አንዱ ኮምበስሽን ሪአክሽን ይባላል። that means the reaction between what alkene with what oxygen to produce what carbon dioxide and water የኦክሲጅን መጠኑ ኤክሰስ ከሆነ ወይም ደግሞ በቂ ከሆነ የካርቦን ዳይኦክሳይድ እና ወተርን ጀነሬት ማድረግ ይቻላል። ዝቅተኛ ከሆነ ደግሞ የካርቦን ሞኖክሳይድ እና ወተርን ፕሮዲስ ማድረግ ይቻላል which is exothermic process ነው። ሌላኛው አልኬን ደብል ቦንድ ስላላቸው they can undergo the additional reaction
ወደ 4 አይነት አዲሽን ሪአክሽኖችን አይተናል። የመጀመሪያው ሃይድሬሽን ኦፍ አልኪን ነው ቱ ፕሮዲውስ አልኮሆል። አልኪን ላይ ሃይድሬሽን ማለት አዲሽን ኦፍ ወተር ነው። ወተር ስናደርግ አልኮሆል እናገኛለን ነው። ሁሌም አዲሽን ሪአክሽን የሚካሄደው ማለት ነው ደብል ቦንድ ያለበት ቦታ ላይ ነው የሚካሄደው። ሁለተኛው ሃይድሮጂኔሽን ኦፍ አልኪን ይልድስ ዋት አልኬን ነው። አልኪን ኤኤንኤ ላይ ሃይድሮጂን በመጨመርበት ሰዓት ኤኤንኤ እናገኛለን ማለት ነው። ሶ ሃይድሮጂኔሽን ኦፍ ዋት አልኪን ይልድስ አልኬን የሚለው መያዝ ነው። ሌላኛው ሃሎጂኔሽን ነው። ሃሎጂንን አድ በምናደርግበት ሰዓት ዳይ ሃሎ አልኬን እናገኛለን። ምን ማለት ሁለት ሃሎጂን የተቀላቀለበት አልኬን ማግኘት ይቻላል። ሃይድሮ ሃሎጂኔሽን ሲሆን ደግሞ የካን ፕሪፔር አልኬን ማዘጋጀት እንችላለን ማለት ነው። እነዚህ ፕሪፓሬሽን ኬሚካል ፕሮፐርቲዎች ናቸው። ሌላኛው ስለ ፖሊመራይዜሽን ያየ ነው። ከፖሊመራይዜሽን ማለት ዘ ፎርሜሽን ኦፍ ዋት ፖሊመር ፍሮም ሞኖመር ማለት ነው። ሞኖመር ዘ ስሞለስት ሞለኪውል ነው። ፖሊመር ማለት ደግሞ ዘ ላርጀስት ወይም ደግሞ ኮምፕሌክስ ሞለኪውል ማለት ነው። ኦኬ ይህን መያዝ አለብን። ሌላው ሳይክሎ አልኬን እና ዩዛቸው ምን ይመስላል? ስለ አይዞመሪዝም አውርተናል። ፖዚሽን፣ ጂኦሜትሪካል አይዞመር እና ቻይና አይዞመሪዝም ዲፈረንሳቸው ምንድን ነው? የአንድን አልኬን እነዚህን አይዞመሮች እንዴት መጻፍ እንችላለን? የአልኪኑን የሚሉትን ዋና ዋና ሀሳቦች አይተናል በዚህ ቪዲዮ። ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሁላችሁም ባላችሁበት ሰላም፣ መልካም ጊዜ